ጤና ይስጥልኝ ተወዳዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ የኪንፋዝ በገላ ህዝብ ሰላምን የማጽናት ተግባሩን አጠናክሮ መቀጠል እንደሚገባው የማዕከላዊ ጎንደር ዞን አስተዳደር ጠየቀ። የማዕከላዊ ጎንደር ዞን አስተዳደር ዘላቂ ሰላምን ለማምጣት ያለመ ውይይት ከኪንፋዝ በገላ ወረዳ ነዋሪዎች ጋር አካሂዷል። ተጨማሪ አለ። የማዕከላዊ ጎንደር ዞን አስተዳደር ዘላቂ ሰላም ለማምጣት ያለመ ውይይት ከኪንፋዝ በገላ ወረዳ ነዋሪዎች ጋር አካሂዷል። ባለፉት 2 ዓመታት በሰላም እጦት ሲንገላቱ መቆየታቸውን የጠቀሱት የውይይት ተሳታፊዎች ከጸጥታ ኃይሉ ጋር በመሆን በሰሯቸው ስራዎች ሰላሙ እየተሻሻለ መምጣቱን ጠቅሰዋል። በየጊዜው ሰው እየተቀማ ነው። ወላዶች ከመጀመሪያ ሕክምና ወደ መለስተኛ ሕክምና አለዱም። ድንገተኛም ንግድም ሁሉም ነገር የእርሻ ግብር ስራም ሁሉም ነገር እያቆመ ነው ያለው። ይሄ የሆነው ምንድነው? ሰላም ባለመኖር ምቻለው ምንም ጥቅም ስለሌለው የሚገል ምረት የገባን የሚገል ዋልያኔ ዝግራኔ እያለ እሱ በሱ የሚጋደል ፋኖን ያለማግባት ተማምለን አንድ ቀን ቦታችን ላይ ጥይት ቢተኮስ እንዳለ ገበሬው ነቅንቆ ወጣ። ቀበሌውንና አመራሮችን በመያዝ ነቅንቆ በሙሉ ተራራይቱን ያዛት። ከዛ በኋላ ፋኖም ይባል በበጣገባችን ውና አላለም። ባይናችን በብረቱ ሰው በገመድ እንደታሰረ ከፊታችን ላይ መረሸኑ ይሄንን ከየትም ተጠራርቶ የመጣን ጽንፈኛ ኃይል ለአንዴ አይደለም ለ3 ጊዜ በመመከት ይሄን ተራራ በመጠቀም አስደናቂ ገድል ሰርቷል። ለሰላም መጽናት የራሳቸውን ድርሻ እንደሚወጡ የገለጹት ነዋሪዎቹ የወረዳው ህዝብ የሚጠይቃቸው ሆስፒታል፣ መንገድና ባንክ የመሳሰሉ አገልግሎቶች ተጠቃሚ እንዲሆኑም ጠይቀዋል። የመጀመሪያ ደረጃ መለስተኛ ሆስፒታል ያስፈልጋታል። ቻጋር እነዚህ የጤና ተቋማት በየቀበሌው እንዲስፋፉ ማድረግ ነው። የትራንስፖርት ችግር አለብን። አንዲት መኪና መታ ታድራለች። እሷ አመለጠችን ነው በቃ። መንገዱ ይከፈትልን፣ ይሰራልን። ከሀገር ወደ ሀገር መገናኘት እንፈልጋለን። ከዳስ ላይ ሆኖ የሚቀመጥ ተቀምጦ ከድንጋይ ላይ ተቀምጦ የሚማሩ ልጆች አሉ። በሰላም እጦቱ ለመስማት የሚሰቀጥጥ ግፍ በማህበረሰቡ ላይ መድረሱን የጠቀሱት የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቅ አስፈሬ የወረዳው ህዝብ ባደረገው ትግል ሰላሙ እየተመለሰ መሆኑን ጠቅሰዋል። በነዋሪዎቹ የሚነሱ የልማት ጥያቄዎችንም ለመመለስ እንሰራለን ብለዋል። የምታነሷቸውንም ጥያቄዎች ሌሎቹንም ጥያቄዎች ይሄን ሰላም እያረጋገጠ ያለ ህዝብ እንደመሆናችሁ መጠን ዞኑ ደግሞ እናንተ የምትጠይቁትን ጥያቄ በዚህ አግባብ ቁርጠኛ ሆነን ለመመለስ ዝግጁ መሆናችንን ላረጋግጥላችሁ እፈልጋለሁ። በሀገር መከላከያ ሰራዊት የ403ኛ ኮር አዛዥ ብርጋዴር ጀነራል እዘዘው መኮንን ጫካ የወጣው ኃይል ህዝብ የሚጎዳና የሌሎች ጠላቶችን ተልዕኮ ተሸክሞ የሚሰራ ነው ብለዋል። ይህን የተረዳው የኪንፋዝ በገላ ህዝብ ከሰራዊቱ ጋር በመሆን ሰላሙን የማስከበር ስራ እያከናወነ መሆኑን አብራርተዋል። እጅግ በእኔ በኩል ከሚነገረው በላይ ስለሆነ እጅግ በጣም የጀግነቱ ጥግም ላይ የደረሰ ስለሆነ በአጭር ጊዜ የትም ቦታ ያልተሰራ የትም ቦታ ያላየነው ህዝቡ ተደራጅቶ ከባቢውን የሚጠብቅ እናንተ ጋር ሆነን የምንሰራው አገራችን ሰላም አድርገን ወደ ልማት ምግባበት እንዲፈጠር ከእናንተ ጎን ሆነን እንሰራለን። የኪንፋዝ በገላ ህዝብ ከመንግስት ጎን በመሆን ሰላምን ለማረጋገጥ ሲሰራ መቆየቱን የአማራ ክልል ሰላምና ጸጥታ ምክትል ቢሮ ኃላፊ በሪው መንግስቱ ተናግረዋል። አሁንም ተደናግረው ወደ ጫካ የገቡ አካላት ወደ ሰላም እንዲመጡ ሁሉም ሊሰራ እንደሚገባ አስገንዝበዋል። ዛሬ በዚህ ጀግና ህዝብ ፊት ስለተገኘው የተሰማኝን ኩራት ልገልጽላችሁ አልችልም። ያው የኪንፋዝ በገላን ህዝብ መላው የክልሉ ማህበረሰብ መላው የክልሉ አመራር ያውቀዋል። መንግስት የሰጠውን የምህረት እድል እንዲጠቀም ማድረግ የመደራደር አቅም ካለው ደግሞ ልክ አንዳንዶቹ እንደጀመሩት አሁን በቅርቡ ቁጭ ብሎ ሐሳብ ይዞ መጥቶ መደራደር። ከዛ ውጭ ግን ከታሪካዊ ጠላቶቻችን ጋር ተባብሮ ይህን ህዝብ ማጎሳቆል፣ ይህን ህዝብ ማዋረድ በእጅጉ አስነዋሪ ነው። ይሁን እንጂ የሰላም አማራጭን እድል ሳይጠቀሙ የአማራን ህዝብ ጉስቁልና እንዲቀጥል የሚፈልጉ አካላትን በጋራ ልንታገል ይገባል ብለዋል ምክትል ቢሮ ኃላፊው። መሶብ የአንድ ማዕከል አገልግሎት እንግልትን በማስቀረት ፈጣንና ዘመናዊ አሰራርን ለመከተል የሚያስችል ተግባር መሆኑን የጎንደር ከተማ አስተዳደር ሲቪል ሰርቪስና ሰው ሀብት ልማት መምሪያ አስታወቀ። በጎንደር ከተማ በግንባታ ላይ ለሚገኘው መሶብ የአንድ ማዕከል አገልግሎት አስፈላጊ የቴክኖሎጂ ውጤቶች እየለሙ መሆኑን ተገልጿል። ማርታ ዱኛ ዝርዝሩ ታደርሰናለች።
ሞሰብ የአንድ ማዕከል አገልግሎት ጊዜ ያለፈባቸውን ስርዓቶች በማሻሻል የሀገር ውስጥ ዲጂታል ፈጠራዎችን በመጠቀምና አዲስ ትውልድና ችሎታ ያላቸው ባለሙያዎችን በማብቃት ኢንቨስትመንትን ሲያጓትቱና የኢኮኖሚ እድገትን ሲያደናቅፉ የነበሩ አሰራሮችን ለማስወገድ የሚያስችል ሂደት ነው። አገልግሎቱ ብልሹ አሰራሮችን በማስወገድ ተገቢ አገልግሎት በመስጠትና ለኢንቨስትመንትና ንግድ ምቹ ሁኔታን በመፍጠር ለሀገራችን የኢኮኖሚ እድገት አስተዋጽኦ ያደርጋል። የአንድ ማዕከል አገልግሎት ተቋማት በአንድ ላይ ሆኖ ተግባራቸውን የሚከውኑበት መንገድ ነው። አገልግሎት ሰጪ ተቋማት በተለያየ ቦታ መሆናቸው ተገልጋዮችን የሚያንገላታ መሆኑን ያነሱት አሚኮ ያነጋገራቸው የጎንደር ከተማ ነዋሪዎች ሞሰብ የአንድ ማዕከል አገልግሎት ይዞ የመጣውን ጥቅም እንዲህ ይናገራሉ። መቶ አለቃ መሰረት መኩሪያ ጎንደር ከተማ ነዋሪ ነኝ። ከአንዱ ሂደህ ከዛ ይዘህና ይባላል። ለምሳሌ አሁን ንግድ ክፍል አለ። ገቢዎች ተከፍሎ ንግድ ክፍል ነው የሚከደው፣ ማሳደስ ማለት ነው። ከንግድ ደግሞ ሄዶ ደግሞ ገቢዎች ደግሞ ይሄን አንጣ ይባላል። እነዚህ ተመሳሳይ የሆኑ መስሪያ ቤቶች በአንድ ሞሰብ መሆናቸው ሞሰብ እንግዲህ ማለት አንድ ላይ ከቦ መብላት ማለት ነው። ለስራው ደግሞ በአንድ ላይ ይሰራል እንደማለት ነው። ሀረጋዊ ልሳን ወርቅ የጎንደር ከተማ ነጋዴ ቀበሌ 16 ሄደሽ የምታስፈጽሚው ነገር አለሽ። ብልኮ አካባቢ ሄደሽ የምታስፈጽሚው ነገር አለሽ። ያን በአንድ ላይ ቢሆንልን ለኛ ጊዜም ይቆጥባል፣ ሰውም ተጠቃሚውም ደስተኛ ነው የሚሆን። በአንድ አካባቢ የሆነ ነገር ቢያስፈጽም ደስተኛ ነው የሚሆን። የጎንደር ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ ነጻነት መንግስቴ በጎንደር ከተማ የተጀመረው ሞሰብ የአንድ ማዕከል አገልግሎት ተጠናቆ ወደ ስራ ሲገባ ዘርፈ ብዙ ችግሮችን የሚቀርፍ መሆኑን ገልጸዋል። የዜጎችን እንግልት ይቀንሳልኝ፣ አገልግሎት በአንድ ማዕከል እንዲያገኙ ያደርጋልኝ። ቀልጣፋ ዘመናዊና ተደራሽ የሆነ አገልግሎት ለማግኘትም መሰረታዊ መፍትሄ ነው ተብሎ ይተወሰዳል። ብዙ ጊዜ በህዝብ ምሬት የሚነሳው የብልሹ አሰራር፣ የሙስና፣ የእጅ መንሻ የሚባሉ ስርዓቶች ያስቀራል። አገልግሎቱ ዘመናዊ አሰራርን የተከተለ በመሆኑ ጊዜን በአግባቡ ለመጠቀምና ተጠያቂነትን ለማስፈን የሚያግዝ መሆኑን ኃላፊው አንስተዋል። አገልግሎቱ ሙሉ በሙሉ ዲጂታላይዝ ነው፣ ከሰው ንክኪት የወጣ ነው። አንድ ተገልጋይ የሚያገኘው አገልግሎት ሬጂስተርድ ነው፣ የት ቦታ ላይ እንደቆመ ይታወቃልኝ። እያንዳንዱ አገልግሎት በተቀመጠ አገልግሎት ስታንዳርድ መሰረት ነው በተቀመጠለት ጊዜ የሚከወን። እዛ መሀል ዲሊያንስ ካለ ያንኛው አገልግሎት የቆመበት ቦታ ላይ ተጠያቂነትን ለማስፈን ይመቻል። በጎንደር ከተማ እየተገነባ ያለው ሞሰብ የአንድ ማዕከል አገልግሎት ሲጠናቀቅ በርካታ የከተማና የፌዴራል አገልግሎት ሰጪ ተቋማት እንደሚካተቱበት ኃላፊው ተናግረዋል። 9 ተቋማት በእኛ በከተማ አስተዳደር ወደ 54 አገልግሎቶች መርጠናል። አብዛኞቹ ግን ዲጂታል አይደሉም። አሁን ሶፍትዌር እያበለጸግን ነው። ክልሉም ሶፍትዌር እያበለጸገ ነው። የሱንም አምጠን ከስተማይዝ አድርገን እንገባለን ብለን ያሰብነው። እዚህ ተቋም የሚገባው ዲጂታል የሆነ ብቻ ነው፣ ማኑዋሊ አይሰራም። ፌዴራል አገልግሎቶች፣ ባንክ፣ ኢሚግሬሽን እና ፋይዳን ጨምሮ ወደ 18 በላይ አገልግሎቶች አሉ። እነሱም ይገባሉ ተብሎ ይታሰባል። ሞሰብ የአንድ ማዕከል አገልግሎት በታህሳስ ወር መጨረሻ ለማጠናቀቅ ጥረት እየተደረገ መሆኑን ኃላፊው ጠቁመዋል። በበጀት ዓመቱ ከ106 ሚሊዮን ብር በላይ ለመሰብሰብ አቅዶ እየሰራ መሆኑን የአምባ ጊዮርጊስ ከተማ አስተዳደር ገቢዎች ጽሕፈት ቤት አስታወቀ። ከሚያገኙት ገቢ የሚጠበቅባቸውን ግብር በወቅቱ በመክፈል ሀገራዊ ኃላፊነታቸውን እየተወጡ መሆኑን በንግድ ስራ የተሰማሩ የአምባ ጊዮርጊስ ከተማ ነጋዴዎች ተናግረዋል። ቀርኪን ኃይሌ ተጨማሪ አላት። መንግስት የዜጎችን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እድገት የማፋጠን ኃላፊነት አለበት። ይህንን ኃላፊነት ለመወጣት የራሱ ገቢ ያስፈልገዋል። ገቢ ከሚሰበሰብበት የገቢ ምንጭ መካከል ደግሞ ግብር አንዱና ዋናው ነው። ለዚህም ነው ዜጎች በዕለት ዕለት የስራ እንቅስቃሴያቸው ከሚያገኙት ገቢ ግብር በመክፈል የድርሻቸውን የሚወጡት። በአምባ ጊዮርጊስ ከተማ አስተዳደር በንግድ ስራ ላይ የተሰማሩት እስማኤል መሐመድና ፍሬ ህይወት ሙሉዬ ሰርተው ከሚያገኙት ገቢ የሚጠበቅባቸውን ግብር በወቅቱ እንደሚከፍሉ ተናግረዋል። እንደ ነጋዴ ግብር መክፈል ግዴታዬ ነው አምናለሁ። እንደ ዜጋም ግዴታ መሆን ስላለበት ማለት ነው። ሲቀጥል ግን ግብር በሰዓቱ እንከፍላለን። አሪፍ ነው። ያከፋፈል ስርዓቱም ደስ የሚል ነው። በአመት 4 ይሆናል የክፍያ ስርዓቱ። የአመት ከበፊቱ የነበረው ጫና አሁን ቀሏል ማለት ነው። ግብር ሲከፈል ነው መሰረተ ልማቶች ሊሟሉ የሚችሉት። ግብር ሲከፈል ነው ማንኛውም የመንግስት ሰራተኛ ከቦታ ቦታ ተንቀሳቅሶ ሊሰራል የሚችለው። ግብር ካልተከፈለ የት ይመጣል ገቢው? እኛ በምንሰራው እኛ በምናገኘው ከምናገኘው ተቀንሶም ቢሆን በበኩሉ ግብር መክፈል ግዴታችን ስለሆነ ምንም ያጠራጥር ነገር የለውም። ግብር በአግባቡ ነው የምንከፍል። የሚጣልብንን በሰዓቱ በአግባቡ ነው የምንከፍል። ግብር በአግባቡ ሲከፈል ያው ለሀገር ልማት ጠቃሚ ነው። መሰረተ ልማቶች እንዲሟሉ፣ ውሃ፣ መብራት፣ ትምህርት ቤት፣ ጤና ጣቢያ ለመሳሰሉት ይጠቅማልና በአግባቡ መክፈል ለራሱ ለህዝቡ ነው የሚጠቅም። በበጀት ዓመቱ ከመደበኛ ገቢና ከአገልግሎት ገቢ ከ106 ሚሊዮን ብር በላይ ለመሰብሰብ አቅዶ እየሰራ መሆኑን የአምባ ጊዮርጊስ ከተማ አስተዳደር ገቢዎች ጽሕፈት ቤት ኃላፊ የሺዋስ ኃይሌ ገልጸዋል። ወደ 106 ሚሊዮን
680 ብር ለመሰብሰብ የታቀደ ሲሆን ይህን እቅድ ከአጋር ባለድርሻ አካላት ጋር ከመላ አመራሩ እንዲሁም ከገቢ ተቋም ባለሙያዎች ጋር የጋራ በማድረግ ስራ ለመስራት ተጀምሯል። በዚህ ልክ እስካሁን ድረስ ከመደበኛ ወደ 19 ሚሊዮን ከአገልግሎት ወደ 6 ሚሊዮን አካባቢ በድምሩ ወደ 25 ሚሊዮን ገቢ ለመሰብሰብ ችለናል። ለግብር ከፋዮች የግብር ውሳኔ ቅሬታ በመመሪያው መሰረት ምላሽ መስጠት ተችሏል ያሉት ኃላፊው ከዚህ በፊት በአንድ ዓመት ሲከፈል የነበረው ግብር በ4 ጊዜ ክፍያ እንዲከፈል መደረጉ ለግብር ከፋዮች የጊዜ እፎይታን ፈጥሯል ብለዋል። አንዴ የመክፈል አቅም የሌላቸው ግብር ከፋዮቻችን 4 ጊዜ ሲከፍሉ በቃ ሳይሰለቹ እንዲከፍሉ ማድረጋቸው የመጀመሪያው ክፍያ አሁን ህዳር ላይ ጀምሯል። ሁለተኛውን የካቲት ላይ፣ ሶስተኛውን መጋቢት፣ አራተኛውን ሐምሌ ላይ መክፈላቸው በአንድ ዓመት ሊከፍሉ የሚችሉትን ግብር በ4 ጊዜ መክፈላቸው ትልቅ ሸክም ቀንሶልናል የሚል ነው ከነጋዴዎቻችን የምናዳምጠው። ትልቅ እፎይታ የፈጠረው በአመት 4 ጊዜ መከፈሉ። በታማኝነት ግብርን በመክፈል ለሀገር እድገት የድርሻን መወጣት ይገባል የአምባ ጊዮርጊስ ከተማ አስተዳደር ገቢዎች ጽሕፈት ቤት መልእክት ነው። ማህበረሰቡና ተቋማት ከደም ባንክ አገልግሎት ጋር ተባብረው በመስራታቸው ባለፉት 5 ወራት ከ5200 በላይ ዩኒት ደም መሰብሰቡን የጎንደር ከተማ ደም ባንክ አገልግሎት ጽሕፈት ቤት አስታወቀ። በጎንደር ከተማ የጠዳ ጤና ሳይንስ ኮሌጅ ተማሪዎችና አስተዳደር ባለሙያዎች የደም ልገሳ መርሃ ግብር አካሂዷል። ማድራ አድማሴ ዝርዝር አላት። ደም መለገስ የሰውን ሕይወት ለመታደግ ወሳኝ ጉዳይ ነው። በተለይ በአደጋ ለሚፈጠሩ ጉዳቶችና ለወላድ እናቶች ደም አስፈላጊነቱ የሚያጠያይቅ አይደለም። ደም መለገስ ሕይወትን የሚታደገውን ያህል ለሚለግሱ ሰዎችም ደስታን ይፈጥራል። በጎንደር ከተማ አስተዳደር የጠዳ ጤና ሳይንስ ኮሌጅ ተማሪዎችና የአስተዳደር ባለሙያዎች ደም የመለገስ መርሃ ግብር አካሂደዋል። የሚተካ ደምን በመለገስ የማይተካ ሕይወትን ለመታደግ በበጎ ተግባር መሳተፋቸውን የኮሌጁ ተማሪዎች ገልጸዋል። ስሜ ዳግም ባዘዘው እባላለሁ። ፋርማሲ ተማሪ ነኝ። ለ7ኛ ጊዜ ከ3 ወር የሚመጣ ትርፍ ደም ስለሆነ የኔ ትርፍ ሌላው ቢድንበት ማህበረሰቡን እናቶቻችን ህጻናቶችም ወጣትም ሊኖሩ ይችላሉ በደም እጥረት የሚሞቱ እነሱን ለማገዝ ነው። ስሜ አባይነሽ ከፍ ያለው እባላለሁ። የነርሲንግ አንደኛ ዓመት ተማሪ ነኝ። ለመጀመሪያ ቀን ዛሬ እየለገስኩ። ደም መለገስ ጥቅሙ በደም እጥረት ምክንያት የሞቱ እናቶችን ለመታደግ ይጠቅማል። ስሜ አሳምረው ባላምባራስ እባላለሁ። የነርስ አንደኛ ዓመት ተማሪ ነኝ። የደም ልገሳውን እድሉን እስካሁን አላገኘነውም። አሁን ግን ደም በመለገሳችን በጣም ደስተኛ ሆኛለሁ። ለወደፊትም እንደመለግስ እርግጠኛ ነኝ። በጣም ደስተኛ ሆኛለሁ። አንዲት እናትን የህይወቷን ማትረፍ ማለት በጣም ትልቅ ጠቀሜታ አለው። የጠዳ ጤና ሳይንስ ኮሌጅ አካዳሚክና ምርምር ምክትል ዲን ታደለ ማሩ ኮሌጁ ተማሪዎችን በማስተባበር በተለያዩ ጊዜያት ደም እየለገሰ መሆኑን ጠቅሰዋል። ደም መለገስ ለኮሌጁ ባህል የሆነ መምጣቱን ምክትል ዲኑ አብራርተዋል። የተለያዩ የማህበረሰብ አገልግሎቶችን እንሰጣለን። ይሄኛው እንደ ባህል ሆኖ በኮሌጃችን ለብዙ ጊዜ ነው እየሰጠን ያለ ነው። ስለዚህ ተማሪዎችን አዌርነስ ፈጥረን ተማሪዎችም ወደ ተግባር ልምምድ የሚወጡ ተማሪዎች አሉ። ብዛት ያላቸው ተማሪዎች ከቀጣይ ሳምንት ጀምሮ ይወጣሉ። እነሱንም ለመጠቀም አስበን ቀደም አድርገን ዛሬ አድርገናል። የጠዳ ጤና ሳይንስ ኮሌጅ በየዓመቱ የደም ልገሳ መርሃ ግብር በማካሄድ ደም ባንኩን እያገዘ መሆኑን የጎንደር ከተማ ደም ባንክ አገልግሎት ኃላፊ ደመቀ ጥላሁን ተናግረዋል። በዛሬው ዕለት እንግዲህ ወደ 400 ሰው ወይም 400 ዩኒት ደም ይለገሳል ተብሎ ይጠበቃል። ጠዳ ጤና ሳይንስ ኮሌጅ ከሚሰራቸው ስራዎች አንዱ የኮሚኒቲ ሰርቪስ ወይም ደግሞ የማህበረሰብ አገልግሎት አንዱ የደም ልገሳ ፕሮግራም ነው። በአመት 2 ጊዜ ምን ጊዜም የማይቆረጥ ተግባር ነው። የጎንደር ደም ባንክ አገልግሎት ጽሕፈት ቤት በ2018 ዓ.ም ከ14000 ዩኒት በላይ ደም ለመሰብሰብ አቅዶ ባለፉት 5 ወራት ከ5200 ዩኒት በላይ ደም መሰብሰቡን ኃላፊው ጠቅሰዋል። ደም ለጋሽ ወገኖች በሚያደርጉት እገዛ እስካሁን የደም እጥረት አላጋጠመም ብለዋል። እንደ ጎንደር ደም ባንክ ያው በዚህ አመት ከዚህ በፊት ደም ባንክ ብቻውን ነበር የሚባዝነው። ነገር ግን በዚህ አመት ሁሉም የሚመለከተው አካል እጁን አስገብቶ እየሰራ ስለሆነ በዚህ አመት ምንም አይነት የደም ችግር ያልተፈጠረበት አመት ነው። ስለዚህ በ5 ወር ውስጥ እንሰበስባለን ብለን ካቀድ ነው ወደ 114% የሰበሰብንበት ወቅት ስለሆነ በጣም ጥሩ ሁኔታ ያለበት ሁኔታ ነው። ደም ለመለገስ የሚጠበቀውን መስፈርት የሚያሟሉ ሁሉ በጾም ወቅት መለገስ እንደሚችሉ የጎንደር ደም ባንክ ኃላፊ አስገንዝበዋል። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጠናቀዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ጤና ይስጥልኝ።
ነው።